ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ዛሬ የአዲስ አበባን ውበት ታሪክና የጎዳና ላይ ህይወት በአንድ ላይ የምናይበት ልዩ ጉዞ ይዤላችሁ መጥቻለሁ። መነሻችንን ከታሪካዊው ጥቁር አንበሳ አድርገን ቀጥታ ያመራነው ወደ ኢትዮ ኩባ የወዳጅነት ፓርክ ነበር። እዚያ ስንደርስ በፓርኩ አረንጓዴ ውበት መደመም ብቻ ሳይሆን ከጀርባው ስላለው ጥልቅ ልብ የሚነካና የሁለቱን ሀገራት ወዳጅነት የሚያሳይ ታሪክ አብረን እንቃኛለን። እኔም በታሪኩ ተደምሜ የታዘብኩትን በሰፊው አጋራችኋለሁ። ነገር ግን የዛሬውን ቪዲዮ ልዩ የሚያደርገው ሌላ ነገር አለ። ከፓርኩ ቀረጻ ውጪ ያለው ሙሉ ጉዟችን የሚከናወነው በሞተር ላይ ሆኖ ነው። ካሜራዬን ሄልሜት ላይ አዘጋጅቼ እኔ የማየውን እውነተኛና ቀጥተኛ እይታ ወደ እናንተ አደርሳለሁ። የከተማዋን ንፋስ እየተጋፈጥን በሞተር ላይ ሆኖ አዲስ አበባን መቃኘት ምን እንደሚመስል አብረን እንድናይ። ኧረ ንፋሱ ግን ፈጣሪ አለ። በአዲስ አበባ ስቴዲየም በኩል አድርገን ትውስታን ወደሚያናውጠው የድሮ አጎና ሰራዊት ሲኒማ እንሻገራለን። ከዚያም በሳሪስ መስመር ቁልቁል እየወረድን የከተማዋን ደማቂ ጎዳና ላይ እንቅስቃሴ እናሳልፋለን። መዳረሻችንን ሀና ማርያም እስክናደርግ ድረስ ነፋሱን እየተጋፈጥን የምናደርገው ይህ ያልተቆራረጠ የሞተር ላይ ጉዞ እጅግ ያስደምማችኋል። ዝግጁ ናችሁ? ቪዲዮውን ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ጉዟችንን አሁን እንጀምራለን። አብራችሁ ንቀሉ። ሰላም፣ እንዴት ናችሁ? ዛሬ ደግሞ ከኢሚግሬሽን ተነስተን ሀና ማርያም እንሄዳለን ማለት ነው። አሁን ኢሚግሬሽን አካባቢ ነው ያለሁት። ሰማዩ ደስ ይላል። ሰማያዊ ነው በቃ። ኧረ በስመ አብ። ወድቅ የሚያነሳኝ ሌላ እንግዲህ ዋናው ኢሚግሬሽን ኢትዮ ቴሌኮም እና ፖስታ ቤቱ ነው እንግዲህ። ከዛ ደግሞ እዚች አካባቢ የሰማዕታት ሐውልት አለ እዚህ ጋር። በአዲስ አበባ ከተማ በቸርችል ጎዳና ላይ የሚገኘውና በኢሚግሬሽንና ዜግነት አገልግሎት ወይንም የቀድሞ የደህንነት መስሪያ ቤት የነበረው እንዲሁም በኢትዮ ቴሌኮም ዋና መስሪያ ቤት ፊት ለፊት የሚገኘው መታሰቢያ የኢትዮ ኩባ ወዳጅነት መታሰቢያ በመባል ይታወቃል። ይህ ስፍራ በተለምዶ ጥቁር አንበሳ አካባቢ ተብሎ ይጠራል። ስለዚህ ታሪካዊ ቦታና ስለሚዘክረው ክስተት ሰፋ ያለ መረጃ እነሆ። የታሪኩ መነሻ የኢትዮ ሶማሌ ጦርነት 1969 እስከ 1970 ዓ.ም። በ1969 ዓ.ም የዚያድ ባሬ ሶማሊያ የኢትዮጵያን ግዛት በመውረሯ ምክንያት ከፍተኛ ጦርነት ተካሂዶ ነበር። በወቅቱ የነበረው የኢትዮጵያ መንግስት ወይንም ደርግ ከሶቪየት ህብረትና ከኩባ እርዳታ ጠይቆ ነበር። ኩባም የኢትዮጵያን ሉዓላዊነት ለማስከበር በፊደል ካስትሮ ትዕዛዝ በሺዎች የሚቆጠሩ ወታደሮቿን ወደ ኢትዮጵያ ልካለች። የመታሰቢያው ዓላማ ይህ መታሰቢያ የተገነባው በዚሁ የኦጋዴን ጦርነት ወቅት ከኢትዮጵያ ጎን ቆመው ለተዋጉና መስዋዕት ለከፈሉ 163 የኩባ ወታደሮች መታሰቢያ እንዲሆን ነው። መታሰቢያው በ1981 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው በኢትዮጵያና በኩባ መንግስት ትብብር ተመርቋል። የመታሰቢያው ገጽታዎች፣ የወታደሮቹ ፎቶግራፍና ስም። በመታሰቢያው ግንብ ላይ በጦርነቱ የተሰዉት የ163ቱም ኩባውያን ወታደሮች ፎቶግራፍና ስማቸው ተቀርጾ ይገኛል። ሐውልቱ በመሃል ላይ ሁለት ወታደሮች፣ አንድ ኢትዮጵያዊና አንድ ኩባዊ የሁለቱን ሀገራት ባንዲራ ይዘው የሚያሳይ ትልቅ ምስል አለ። ይህም የሀገራቱን ጥልቅ ወዳጅነትና ደማቸው በአንድነት መፍሰሱን ያመለክታል። ጥቁር አንበሳ ከሐውልቱ ፊት ለፊት የኢትዮጵያ ተምሳሌት የሆነው ጥቁር አንበሳ ሐውልት ይገኛል። ቦታው ዛሬ ላይ
ዛሬ ይህ ቦታ የኢትዮ ኩባ የወዳጅነት ፓርክ ተብሎ የሚጠራ ሲሆን በቅርቡም በአዲስ አበባ ፓርኮች ልማት ፕሮጀክት አማካኝነት ታድሶ ለሕዝብ ክፍት ሆኗል። በየዓመቱ የመጋቢት 5 ቀን የካራማራ ድል ቀንና ሌሎች ታሪካዊ ቀናት ሲከበሩ በኢትዮጵያ የሚኖሩ ኩባውያንና የኢትዮጵያ ባለስልጣናት እዚህ ቦታ ላይ በመገኘት የአበባ ጉንጉን ያኖራሉ። ይህ ስፍራ የኢትዮጵያን ሉዓላዊነት ለማስጠበቅ የተከፈለውን የጋራ መስዋዕትነትና የሁለቱን አገራት ታሪካዊ ወዳጅነት የሚመሰክር ሕያው የታሪክ ማህደር ነው። በስቴዲየም ምናምን እገባለሁ። በቃ ዛሬ ውስጥ ለውስጥ ማለት ነው። እዚህ ጋር ሁለት ብሔራዊ የሚባሉ ነገሮች አሉ። አንደኛው የኢትዮጵያ ብሔራዊ ባንክ ሲሆን ሁለተኛው ደግሞ ብሔራዊ ቲያትር ነው። ብሔራዊ ቲያትርና ብሔራዊ የኢትዮጵያ ንግድ ብሔራዊ ባንክ የኢትዮጵያ ብሔራዊ ባንክ። እስኪ ፊት ልሄድ እንደዚህ እስኪ በጣም ብዙ ሰው ስላለበት የሌላ ቀን ደውለህልኝና ምናምን ነገር አለ። በጣም ብዙ ሰው ነው ያለው። በጣም ሰው አለ። ወድቄ ማይኬን የረሳሁት መስሎ እንዴት እንደሆነበት እዚህ ጋር ግዙፉ የኢትዮጵያ ንግድ ባንክ ይታያል። ከዛ ወደዚህ ደግሞ ኢትዮጵያ ሆቴል የሚል አለ። እዚህ ጋር ብሔራዊ ነገሮች ይበዛሉ። እዚህ ጋር ደግሞ ትልቅ ስክሪን አለ። ከዛ ወደዛ ደግሞ ንብ ባንክ፣ ህብረት ባንክ ምናምን የሀገር የባንክ ህንፃዎች አሉ። መብራት ሳይበር አረንጓዴ ነው። ዝም ብለው ይሄዱ። እስኪ በዚህ በኩል ንግባ ወደ ስቴዲየም። እዚህ ጋር እንግዲህ ታሪካዊውና ግዙፉ ስቴዲየም አለ። እዚህ ጋር ታች እዚህ ጋር ፊት ለፊት ማለት ነው። ከዛ እዚህ ጋር ደግሞ የመኪና ማለማመጃ፣ የሞተር ማለማመጃ ምናምን እዚህ ጋር አለ። እንደዚህ ልዙር። ቦታው ተዘጋግተውት ግራ ያጋባል። እስኪ ውስጥ ለውስጥ አድርጌ ከዛ እንግዲህ በጎተራ በኩል አድርጌ አጉና ሲኒማ ማለት ነው። ከዛ አዲስ አበባ ሳሪስ፣ ከዛ ሀና ማርያም። እዚህ አካባቢ ደግሞ ሬድ ክሮስ የኢትዮጵያ ቀይ መስቀል እዚህ ጋር ነው ዋና መስሪያ ቤቱ። ይህ ሰፈር ቁልፍ ሰፈር ነው። ይኸው ነው የተገነባ። ሜድሮክ ፊት ለፊት ያለ የድሮ ህንፃ እዚህ ጋር ቱቦዎች ሳሉ ግን ቢሆን ጠንቀቅ አድርጌ ይህን ሁሉ ጋጋታ ታዲያ እዚህ ጋር ደግሞ ባስ ስቴሽኖች አሉ። የከተማ ባሶች
ከተማ ባስ መጫኛ ቦታ ዳርዳሩን አርጌ ለበለብኩት። በቃ እኔ እኮ ከፊት መጣሁ። በሩቁ ደግሞ መስቀል አደባባይ አለ። አቤት ስታዲየም እኮ ቃውጤ የሆነ ሰፈር እኮ ጽድት ያለ። አቤት መስቀል አደባባይ ራሱ በሩቁ እንዴት እንደሚያምር። እዛ መኪኖች ደግሞ እስኪ በዝግጅት ላይ በለው ድራ አቤት ሪቻ አደባባይ ነው የሚባል ጥላሁን ገሰሰ አደባባይ። አቤት ዜብራ የሜዳ አህያው እዚህ ጋር ተኝቷል። እንግዲህ ሪቼ ደርሰናል። ነው ሪቼ ማለት እነዚህ ሁሉ የድሮ ዛፎች ናቸው፣ የቅርብ አይደሉም። እኔ ግን ዛፍ እወዳለሁ። ኧረ ምንድን ነው አንዳንድ መኪና ግን በፈጣሪ የሚገርሙ ናቸው። መንገዱ እንዴት አድርጎ ጭብጥብጥ እንደሚያደርጉት እንግዲህ ወደ ግሎባል አካባቢ ደርሻለሁ። ግሎባል ባላገሩ ቲቪ እዚህ አካባቢ ነው። እኔ በጣም የሚያስደስተኝ ነገር ምንድነው ከጉዞ ሁሌም በቃ አሰልችነት የለውም። አዳዲስ ነገር ስለምታዩ ወይም ደግሞ ስለማይ ጉዞ የሚወድ ሰው አዲስ ነገር የሚወድ ሰው ነው። መጣጡ አስፈሪ ነው። ኦኬ እንደዚህ አድርጌ ካላለፍኩት እሺ። አሁን ጎተራ ደርሰናል። ጎተራ ወይም ደግሞ ኤድና ሞል ሲኒማ ማለት አጎና ኤድና ሞልማ ቦሌ ነው ያለ። ምን ሆኜ ነው አጎና ሲኒማ። ኧረ ምንድን ነው እዚህ ጋር ግን እንደዚህ ጥቅጥቅ ያለ? በስመ አብ አቤት ማለት አሁን ነው። የሰማዩ ጌታ የምድሩ ባለቤት አቤት በቃ እዚህ ጋር ነው እንግዲህ አጎና ሲኒማ። ይህ ሰፈር በሲኒማ ቤቱና እዛ ላይ ያለ አይታይም እንጂ በጎተራ የሚጠራ በዛ ነው። ጎተራ አለ ትልቅ በደርግ ዘመን የተሰራ ጎተራ ይመስለኛል ወይ በጣሊያን።
ኡፍ ወጣ ነው ማጡን። በስመ አብ አቤት ጸዴና ቀውጢ። ዳገቱን እንደዚህ ነው የምንወጣው። ይህ መንገድ እኔ እፈራዋለሁ። እንግዲህ ጎተራንም አለፍ ነው። ከኋላችን አስቀምጠ ነው እየሄድን ነው እንዳደራቃ። ይህ ሰፈር ምንም አልተነካም፣ ገና ጥሬ ነው። ደስ ይላል ግን የድሮ ሰፈር ጥሩ ነው። አሁን አዲስ ሆቴል ውስጥ ከመግባት ይልቅ የድሮ ሆቴል ውስጥ መግባት ጥሩ ነው ብዬ አስባለሁ። ምክንያቱም በቃ ብዙ ኤክስፔሪየንስ አላቸው ምናምን አይነት ነገር፣ ውበቱ ምናምን አቀማመጡ ብዙ በቃ ያመጡት ነገር አለ ከበፊትና ብቻ ደስ ይለኛል። አዲስ ነገር ሳይሆን የድሮ። እርግጥ አዳዲሶችም አሪፍ ነገር ሊያመጡ ይችላሉ፣ ግን ፐርሰናሊ እኔ በቃ የድሮዎችን ደስ ይለኛል። የድሮ አባዜ ያለብህ እንዳትሉኝ ደግሞ እኔ ራሱ ላለ ነገራችሁ። ምክንያቱም ዘመነኛ ሰው ስለሆን ለራሴ ነበር ማዳላት የነበረብኝ፣ ግን እውነታዋን ቁጭ ማለት ነው። አሪፉን የዚህ ዘመን ይሄ ነገር ደስ ይላል። ከዛ ደግሞ ያልሆነውን ደግሞ አልሆነ ነው። ምንድን ነው ጭቅጭቅ አያስፈልግም እኮ። ደስ ይላል። አቤት ስንቱን አሳየናል። እዚህ ብዙ ከባድ የጭነት መኪናዎች አሉ። ምንድን ነው ነዳጅ ሰልፍ ነው እንዴ? ሲጉል BYD የቻይና ስሪት የሆነች መኪና ፊት ለፊቴ ነች። ቻይኒዝ ኤሌክትሪካል ካር። እንደዚህ አድርጌ ለፋት እስኪ። ከዛ ደግሞ እዚህ ጋር ላዳ አለች። ሪሏ ላዳ ግን አይደለችም፣ ቀለሟ ነው ላዳ። የራሽያ ምርቷ ላዳ አይደለችም እንጂ። አቤት እንዴት ነው የወጣሁት! በጣም ጠባብ ነው። እግሬን ሁሉ አቅጥኜ ነው የወጣሁት። በእውነቱ ከሆነ የዚዳንን የኳስ ጥበብ ነው እዚህ ጋር ያሳየው። ሮናልዲኒሆ ጎቾ። አደይ አበባ ደረስን። አቤት አደይ አበባ። ቀጣዩ ዴስቲኔሽናችን ሳሪስ ነው። እባክዎ ወደ ሀና ለመሄድ ተዘጋጁ።
ደስ ይላል እንግዲህ ተረት ተረት እረት መልስ ማየት። ለምን ግን በዛ በኩል አይሄዱልንም ሰዎችዬ? ከእናንተ ጋር ነው። አይሄዱልንም ስል ግን ኔጌቲቪቲ አይደለም። ባቡሬ ይዞ የገባ ሳሪስ። ኦ ጎድ ሳሪስ ደርሰናል። ይሄ ነው እንግዲህ ሳሪስ ማለት ይሄ ነው በቃ። ኦልሞስት እዚህ ጋር ንግድ ባንክ አለ፣ ሳሪስ ቅርንጫፍ። አሁን እንግዲህ ሀና ማርያም እንሄዳለን ማለት ነው። ቀለበት ሀና ይሉታል። እኔ ደግሞ ወደ ላይ ስለምወጣ ሀና ማርያም ይባላል። ቀለበቱ ቀለበት ሀና ወይም ደግሞ አደባባዩ ፀሐዬ ድምቅ እንጂ እውነት እላችኋለሁ። ይህን መዝሙር በጣም ግቢ እያለን በቃ ማሟጫ ዘምረው ነበር። አቤት ግን ቁልቁለቱ ደስ ይላል። ወይኔ ግሪን ኤሪያ ታች ላይ ያለ ተራራማው አቤት ኧረ ንፋሱ ግን ፈጣሪ ያለ ይመስገኝ እኮ ነው። ሳልፈልግ ወደ ላይ ሊያንሳፈኝ ነው። ጸበል 58 የሚባለው ቦታ እየደረስን ነው። አቤት ሀና መጣሁልሽ። ላልፍሽ ነበር ብራዘር፣ እንደዚህ ማለት ነው። እሺ ምልክቱ ብሬክ አለ ከ30 ሜትር ይላለሽ። ቀስ እንላለን። ብሬከሩን አልፈናል። አሁንም ሌላ ብሬክ። ቁልቁል እያየዋት ነው ሀናን። 58 ጸበል ደርሻለሁ። ኦልሞስት እዚህ ጋር ነው። ኦኬ የአበሻ ውሻ እኮ ቀልድ አያውቅም እናቴ። ጎማ ስር መጥቶ ስክት ሊል ይችላል። ይሄ ነው እንግዲህ 58 ጸበል ማለት ይሄ ነው በቃ ሊትራሊ ይሄ ነው። 58 ጸበል። ለምን 58 ጸበል እንዳሉት ሜቢ ያው የሆነች ባስ ትኖራለች 58 ቁጥር በሷ ነው የሚሆነው። ቀለበት ሀና ማለት እንግዲህ ይሄ ነው በቃ ይሄ ነው ቀለበት ሀና ማለት። አሁን እኛ የምንሄደው የት ነው? ሀና ማርያም ነው። ይሄ ቀለበት ሀና ይባላል።
በቃ እዚህም ሰው ጨቅ እኮ ነው። በስማ በቃ ባጃጅ ምናምን ቀውጢው ማዘር ደነገጠች። አህያ ምናምን ነገር ማለት ነው። እዚህ ጋር ለውጥም አለ ይላል። ወይኔ ሀንዬ እሺ አይሁን እኮ በቃ አቤት አቤት ሰፈር የሰው ብዛት ልክ በቃ እንደ ፈረንሳይ ነው። ፈረንሳይ ምናምን ወደዛ ወደ ካራ ቢዋይዲ ሲጉ እች መኪና ጨቅ ነች። በቃ በስታለች ነው የምላችሁ። አዲሷ ቪትስ የኤሌክትሪኳ ቪትስ ናች። እነዚህ ማርኬቶች አሉ። ክሩዝ ሺፕ ሀና ማርያም ደርሰናል። ሀና ማርያም ይሄ ነው። በቃ ይቺ ነች ሀና ማርያም ቤተክርስቲያን። በመካከላችን ያድር ከእኛ ጋር እንዲሆን በቸርነቱ በረድኤቱ እንዲጎበኙ በመካከላቸው ድንግል ማርያም ወላጆች ትናንት ጀምሮ በባዛሩ እየተገኙ ሕንፃ ቤተክርስቲያኑን እየደገፉ ነው። አይዟችሁ በርቱ እያሉ ነው። ዛሬም እነዚህ ወንድሞቻችን አቶ ጌታሁን መኮንንና አቶ ዘማኔል ባንቱ እነዚህ የመጡ ለወረዳንን ለመቅረብ እንግዲህ ሪከርዱ እነሱም በሚሆን እናስባለን። እነሱም እየተመካከሩበት